የስራ ሰዓት ደግሞ መቀለጃ አይደለም። አንድ ቪዲዮ ተለፍቶበት ነው የሚጫነው፣ ዝም ብሎ አይጫነው። ካፍቴሪያ ከፈተ፣ ፌል አረገበት። ፈርኒቸር ቤት ከፈተ፣ ፌል አረገበት። ዩኒቨርሲቲ ገብተው ሰቃይ የነበሩ ተማሪዎች እንኳን ሰቃይ ላይ የሆኑ ዋርኒንግ ላይ ነው ያሉት። በዲና በኤፍ በሲ ነው የሚለቃለቁት። ጣጣው ለልጅ ልጆቻቸው ነው፣ ጦሱ ለልጅ ልጆቻቸው ነው የሚተርፈው። ይሄው ተርፏል፣ በአይኔ የተመለከቱት ነው የሚለው። 5ቱም ልጆች ፎር ወጥተዋል። ያሰቡት ነገር አልተሳካም። አንድ ቤት ውስጥ ከ5 ልጆች አንድ ሰው እንኳን እንዴት አይባረክም? ትቀጥላላችሁ ማለት አይደለም፣ ትከስራላችሁ። ኪሳራው ደግሞ በጣም የሚያስጠላ የህይወት ኪሳራ ጭምር ነው። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። በዛሬው መርሃ ግብር እንግዲህ የሰው እድል ወስደው መጨረሻቸው ስለተበላሸ ቤተሰቦችና 5 ልጆች ነው የምነግራችሁ። ይህንን የምነግራችሁ ለምንድን ነው? ለጊዜው የሰው እድል ወስዳችሁ ይሳካላችሁ የመሰላችሁ ሰዎች መጨረሻችሁ እንደማያምር አለማማር ብቻ ሳይሆን ባክኖ መቅረት እንደሆነ ላስተምራችሁ ስለፈለኩ ነው። በተለይ የዛሬው መርሃ ግብር የዛሬው ፕሮግራም እድል የሚወስዱ ሰዎችን በቀጥታ ይመለከታል። ታሪኩ የደረሰኝ ከፕሮግራሜ ተከታታይ ነው። ብዙዎቻችሁን ያስተምራል። እስከ ፕሮግራሙ ፍጻሜ አብራችሁኝ ብትዘልቁ ትጠቀማላችሁ፣ ታተርፋላችሁ። ቀጥታ ወደ ፕሮግራሙ ነው የምወስዳችሁ። እንግዲህ ያው ደጋግሜ ሁሌም እንደምላችሁ ከተለያዩ ስፍራዎች ብዙ ታሪኮች ይደርሱኛል እና ከተነሳውበት ዓላማ አንጻር ብዙዎችን ያስተምራል፣ ብዙዎችን ያስጠነቅቃል ብዬ ያመንኩበትን ታሪክ ደግሞ መርጬ ወደ እናንተ አቀርባለሁ ማለት ነው። በዚህ መሰረት የዛሬውን ታሪክ እንግዲህ ይመጥናል፣ ብዙዎችን ያስተምራል ብዬ ስላመንኩኝ ነው እናንተ እማደርሰው። ትላንት ቢሮዬ አንዳንድ ነገሮችን እየሰራው በነበረበት ሰዓት ላይ አንድ ስልክ ይደወላል። አነሳሁት። 40ዎች ውስጥ የሚገኝ ጎልማሳ ነው። ራሱን ካስተዋወቀኝ በኋላ አንድ ታሪክ ልነግርህ ነው አለኝ። ፈቃደኛ ሆንኩ። ምክንያቱም ያው ግብአት ስለሆነኝ መልሼ ወደ እናንተ የማቀርበውን ታሪክ የማገኘው ከእናንተ ስለሆነ እንዲህ አይነት ነገሮችን በደስታ ነው የምቀበለው። እኔ የማልስማማው ምንድን ነው፣ ይደውሉና አንዳንድ ሰዎች ታሪካቸውን መናገር ይፈልጋሉ፣ ነገር ግን ፕሮግራም ላይ እንዲቀርብ አይፈልጉም። ደጋግሜ እንደምላችሁ ማለት ነው። ያ ደግሞ የኔንም የእነሱንም ጊዜ ማቃጠል ነው የሚሆነው። ፕሮግራም ላይ የማይቀርብ ከሆነ ማድረግ የምንችለው ምንድን ነው፣ ሃይላይቱን ብቻ ከተነጋገርን በኋላ እማቀውን፣ ያነበብኩትን፣ የተማርኩትን፣ ያጠናሁትን ከሌሎች የተገነዘብኩትን ነገር መልሼ የማካፈል ነው። ከዛ ውጪ ምንም ላደርግ አልችልም እንጂ 2 ሰዓት ሙሉ አውርቶ ታሪኩ እንዲቀርብ አልፈልግም ማለት ምንም በቃ ዩዝለስ፣ ምንም ጥቅም የለውም። ታሪኩን ሰማሁት፣ ከዛስ ሰውን ካላስተማርኩበት፣ ለሰው ካላቀረብኩት ምንም ለኔ 2 ሰዓት ሙሉ ታሪክ መንገር ምንም ጥቅም የለውም እና ሌሎቻችሁም ከአባባሌ የምትገነዘቡት ነገር ይኖራል ብዬ አስባለሁ። አላስልቻችሁ፣ ቀጥታ ወደ ዛሬው ታሪክ ልውሰዳችሁ። ይህ ልጅ እዚሁ አዲስ አበባ ውስጥ ነው ተወልዶ ያደገው። ወንድምና እህቶች አሉት። የመጀመሪያ ልጅ ነው፣ የቤተሰቡ የመጀመሪያ ልጅ ነው ማለት ነው እና የእናቱ እህት አክስቱ የተሻለ የኢኮኖሚ ደረጃ ላይ ነች። ክፍለ ሀገር ነው የምትኖረው። ክፍለ ሀገሩ ለጊዜው መናገሩ በራሴ ምክንያት አስፈላጊ አይደለም። እሱ በጠቅሰውም ያን ያህል የሚያሳስበው አይነት ልጅ አይደለም።
ስሞችን ሁሉ እየጠቀሰ ነግሮኛል። እኔ ግን ስሞችን አይደንቲፋይ አላደርግም አስፈላጊ ስላልሆነ። ምክንያቱም ይሄንን የምላችሁ ለምንድን ነው አንዳንድ ሰዎች ወይ ከራሳቸው ስሜት አንጻር የሆነ ነገር ይነግሯችሁና ያን ነገር ከሰራችሁት በኋላ ደግሞ ልክ ተመልሰው ወደ ራሳቸው ሲገነዘቡት ከብዙ ነገር ጋር እንደሚጋጩ ከሰዎች ጋር እንደሚጣሉ ሲያውቁ አረ ቪዲዮን አንሳለን የሚሉ ሰዎች አሉ። የስራ ሰዓት ደግሞ መቀለጃ አይደለም። አንድ ቪዲዮ ተለፍቶበት ነው የሚጫነው፣ ዝም ብሎ አይጫነው። ከተጫነ በኋላ ማውረድ ደግሞ ኪሳራ ነው። የገንዘብም ኪሳራ አለ፣ ጊዜም ኪሳራ ነውና ያንን ደግሞ አላደርግም። ስለዚህ እነሱ አንዳንድ ጊዜ በስሜት የተናገሩትን አረ ችግር የለውም ያሉትን ነገር እኔ ሳንሱር እያደረግኩ ነው የማቀርበው። ስለዚህ እዚህም ታሪክ ላይ ቦታዎችን ላልጠቅስ እችላለሁ፣ ስሞችን ላልጠቅስ እችላለሁ። ላልጠቅስ እችላለሁ ብቻ አይደለም አልጠቅስም፣ ግን ሙሉ ታሪኩን እነግራችሁና ከዛ የምትማሩትን ነገር እንድትማሩ አድርጋለሁ ማለት ነውና ይሄ ልጅ እንደሚያስታውሰው ኤሌመንታሪም እያለ ጎበዝ ተማሪ ነው፣ የደረጃ ተማሪ ነው ባለታሪካችን ማለት ነውና እንደው ደከም አልኩኝ ቢል ከአምስተኛ በታች ወርዶ አያውቅም። ከአንድ እስከ 3 ነው። ከዛ አልፎ አልፎ ነው 4 እና 5 የሚወጣው። በዛ ደረጃ ጎበዝ ነው። ይሄ የሚሆነው የሁለተኛና የሶስተኛ ክፍል ተማሪ ሆኖ ማለት ነው። በዚህ መሃል እንግዲህ ከደርግ ወታደር ቤተሰብ ወይም አባት እንደተገኘ ነው የነገረኝ እና የእሱና የእናቱ እህት እንትን ግን ልዩነቱን ነግሮኛል፣ ኢኮኖሚካሊ ማለት ነው። እና ይሄ ልጅ እረፍት በሚሆንበት ሰዓት ላይ ክፍለ ሀገር የእናቱ እህት አክስቱ ጋር ይሄዳል። የነዛም ልጆች ደግሞ የአክስቱም ልጆች ደግሞ አዲስ አበባ እነሱ ጋር ይመጡና የተወሰነ ጊዜ ያሳልፋሉ። እና ይሄ ልጅ በሚታመምበት ሰዓት የነዚህ ልጆች አባት የአክስቱ ልጆች አባት ማለት ነው፣ ወይም ደግሞ የአክስቱ ባል ማለት ነው፣ የእናቱ እህት ባል እቤት መጥቶ መድኃኒት ይሄ ለጉንፋን የሚሆን ለሆድ ቁርጠት ምናምን በሚል መድኃኒት ይዞለት ይመጣ እንደነበረ ያስታውሳል። አሁን እሱ የሚለው ምንድን ነው? ከዛ ጊዜ ጀምሮ አሁን አንደርስታንድ ያደረኳቸው ነገሮች፣ አሁን ያጠነጠንኳቸው ነገሮች በዛን ሰዓት ላይ የአክስቴ ባል እድሌን እንደወሰደው እርግጠኛ ነኝ ነው የሚለው። ምን ምልክት አይተሃል ብየው ነበረ። ምልክት ያላቸውን ነገሮች ነግሮኛል እና ወስዶ ለልጆቹ ሰጥቷል ነው የሚለው። እሱ እርግጠኛ ነው። አሁን እሱን ለማረጋገጥ ብዙ ነገሮችን ሪሰርች ማድረግ ሊፈልግ ይችላል። ብዙ ነገሮችን መጠየቅና መርዳት ሊያስፈልግ ይችላል። በደምብ ሳሳው ታሪኩን ስነግራችሁ ግን እሱ ከዛ በኋላ እንግዲህ በጸበልም ቦታ ንቡ ሚካኤልን ጨምሮ ብዙ ቦታዎች እንደሄደ ነግሮኛል። እዛ ያያቸው ምልክቶች ይህን ነገር እንዲል እንዳስቻለው ነው የነገረኝ። እንግዲህ በጸበል በላይ ያያቸው ነገሮች ማለት ነው። በዚህ አይነት ሁኔታ ጊዜያቶች ያልፋሉ። እንግዲህ እድሜም እየጨመረ ይመጣል፣ ጎርመስ ይመጣል። ከዛ ነገሮች ይስተካከሉና ይሄ ልጅ እድሜው ደርሶ ወደ ዩኒቨርሲቲ ይገባል። በዛ መሃል ግን ሃይስኩል ተማሪም እያለ ጎበዝ የነበረው ልጅ እየሰነፈ ነው የመጣው። የሚገርምህ እንደውም የማስታውሰው አለኝ 3ኛ ክፍል ተማሪ ያለው ከአንድ እስከ 5 ወርጄ አላውቅም ብያለሁ አለ። ልክ ያ ሰው መጥቶ ከሄደ በኋላና መመላለስ ካብዙ በኋላ ልጆቹም ይመጡ ነበር አለ። ያ ከሆነ በኋላ 50 ምናምን ደረጃ ነው የወጣሁትኝ አለ እና በቃ ቤት እስኪገረሙ ድረስ ራሴም ግራ እስኪገባኝ ድረስ አጠናለሁ አለ። በጣም ሲሪየስ ጥናት ነው የማጠናው፣ በትምህርቴ ቀልድ የለም። እንደዛም ሆኖ ግን ውጤቴ እየቀነሰ መጣ አለ። በመሃል ግን የአክስቱ ባል እናት እንግዲህ አንዳንድ ጊዜ ከጥንቆላ ጋር በተያዘ የሚታወቁ ሰዎች አባብዬ ነው አለ የሚባሉት የባላዋሊያ ምናምን ብዙዎቹ የነሱ ተከታዮች አባብዬ ያሉ ነው የሚጠሯቸው። የነሱ አሁን የባለ ታሪክ የአክስቱ ባል እናት ደግሞ እማምዬ ተብለው ነው የሚጠሩት። እና እሱ የሚለው ምንድነው ብዙ ነገር ያውቃሉ። ይሄ ከጥንቆላው ጋር በተያዘ ብዙ ነገር ያውቃሉ። እና በኋላ አምጥተው እቤት ውስጥ ማኖር ጀመሩ እሳቸውን፣ አሮጊቷን ማለት ነው። እና እኛ ሴትዮ ብዙ ነገር ያውቃሉ ከድል መውሰድ ጀምሮ። ስለዚህ እንደውም እኔ እንደምገምተው በኋላ እንደነገርኩ ንቡ ሚካኤልና የተለያዩ የጸበል ቦታዎችና ገዳማት ሄጃለሁ። እዛ ሄጄ ስጠመቅ ያየሁትኝ ነገር ከዛ ጋር ተያይዞ የመጣ ነው። በዚህኛው ላይን የለም ነው የሚለው እሱ። በአክስቱ በኩል በእናቱ በኩል ምንም አይነት ላይን የለም።
እሷ እንደዚህ እድሌን ታስወስዳለች ብዬ አላምንም። በዛኛው ሳይድ ግን በሰውየው በኩል እናትየው መጥተዋል። ከጥንቆላ ጋር በተያያዘ ሲወራ ቤት ውስጥ የምሰማው ከልጅነት ጀምሮ ነበረ። በዛ ላይ መጥቷል እና የኛን ቤት እድል ወስዷል ነው የሚለው እሱ። በዛ አይነት ሁኔታ እያሉ መሀል ላይ ግን እንደገና ነገሮች ተገለባበጡ አለ። እኔ አሁን እሱ ጋር እኔም አንደርስታንድ አላደረኩትኝም። ነገሮች የተገለባበጡት ምንድነው? እሱ እንደገና እየጎበዘ መምጣት ጀመረ። እነዛ ልጆች ደግሞ የአክስቱ ልጆች ደግሞ እየሰነፉ መምጣት ጀመሩ። በነገራችን ላይ አክስቱ 5 ልጆች ናቸው ያላት፣ 2 ሴትና 3 ወንዶች ማለት ነው። አሁን ይህ ልጅ አሁንም 100% እርግጠኛ ነው እድሉ እንደተወሰደ። አሁንም ደጋግሜ ጠይቁ ያለው በምን እርግጠኛ ሆንክ ስለሚያረጋግጥልኝ ጸበል ቦታ ላይ ሄዶና በራእይ ያየው ነገር መጾም መጸለይ ሲጀምር የተመለከተውን ነገር ነው ማስረጃ አድርገው የሚያቀርበው ማለት ነው። ከዛ እንዲህ እየተባለ ያድግና ስለዚህ እንደዛ ከሆነ አልኩትኝ እድልህ በዛ አይነት ከተወሰደ እንዴት ቦታው ሊቀያየር ቻለ? ወላንተ ቶፕ የሆንክ መጥተህ እነሱ እንዴት ሊወርዱ ቻሉ? የዛን ጊዜ እሱ የሚለው ምንድን ነው? በዛኛው በነገርኩህና መጥቶበታል ብዬ በማምነው ላይ ያልገባ ግብር ይኖራል። አያትየው ያላስገቡት ግብር ሊኖር ይችላል። ያጓደሉት ነገር ሊኖር ይችላል። እድልን ስታስወስድ ያው ደብተራ ጋር ባለወሊያ ጠንቋይ ጋር ሄደህ ነው ግብር ሰጥተህ ነው። ግብርን አጓድለው ሊሆን ይችላል ብዬ ነው የማስበው ነው የሚለው እሱ። በዛ አይነት ሁኔታ እንግዲህ ያድጋል፣ ውጤት ይመጣል፣ ዩኒቨርሲቲ ይገባል። ያው እንደምንም ዩኒቨርሲቲ ተመርቆ ይወጣል። ህይወት እንደገና በግል ይጀምራል። በግል ይጀምራል ስላችሁ ምንድነው? ከእናቱ ጋር ያወጣና አባትየው የደርጎት ወታደር የነበሩ ቢሆንም በልጅነታቸው ነው የሞቱባቸው እና እናት ናቸው ያሳደጓቸው እሱንና አንድ ወንድሙንና አንድ እህቱን ማለት ነው። 3 ልጆች ናቸው። እሱ የመጀመሪያ ልጅ ነው ለቤቱ። ከዛ ከዩኒቨርሲቲ ተመርቆ ከወጣ በኋላ የራሱን ስራ መስራት ይጀምራል። ራሱን ለመለወጥ እናቱን ለመርዳት ይጥራል። ያው እናትም የተለየ ገቢ የላቸውም። አክስቴው ግን ሀብታም ስለሆነች አልፎ አልፎ ትደጉማቸው ነበረ፣ እሱ እንደነገረኝ ከሆነ ማለት ነው። በኋላ ግን ነገሮች በጣም በሁለታችንም ጋር እየተቀያየሩ መጡ አለ። የተቀያየሩ መጡ ማለት ምንድነው? አሁን ይሄ ልጅ ደስ ያለኝ ምንድነው? ተመርቄ ከወጣሁ በኋላ ያው በስራ ፍልዴ ስራ እንደማላገኝ ስለማቅ የቻልኩትን ያህል እሰራለሁኝ አለ። በቃ ራሴንም ለመለወጥ እናቴንም ለማስደሰት። ምክንያቱም እናቴ እንዴት እንዳሳደገችን አውቃለሁኝ። አሁን ዲፕሬሽን ውስጥ ገብታለች። በቃ ብዙ ነገር ትሞክራለች፣ ፌል ያደርግባታል። እንደውም እኔ ነኝ ከቤት የወጣሁት አለ። የመጀመሪያ ልጅ ስለሆንኩኝ እንደምንም ተጣጥሬ ተከራይቼ መኖር ጀመርኩኝ፣ የራሴን ህይወት ጀመርኩኝ። በኋላ እንደውም ስፍራውን ጠቅሶልኛል። ካፍቴሪያ ሁሉ ከፍቶ በጣም የሚጠር ልጅ ነው በነገራችን ላይ። በቃ ራሱን ለማሸነፍ በጣም የሚጠር ልጅ ነውና ካፍቴሪያ ከፈተ፣ ፌል አረገበት። ፈርኒቸር ቤት ከፈተ፣ ፌል አረገበት። እንዲሁም አንዳንድ ነገሮች ላይ እሱን አልጠቅስም፣ እሱ በጠቅሰው ቅር ላይለው ይችላል። ግን ያንን ነገር ከጠቀስኩኝ ምናልባት የልጁን ትክክለኛ ማንነት የሚያውቁ ሰዎች ማንነቱ ሊያውቁ ስለሚችሉ እኔ ደግሞ እሱ እንዲታወቅ አልፈለኩኝም እና እንደዛ እያለ ራሱን ለማሸነፍ ጥረት አድርገው ነበረ እና የሚገርምህ አንዳንድ ጊዜ ሲመቸኝ ያገኘሁትን ስራ ስለምሰራ በሆነ አጋጣሚ አንድ የሚሸጥ ቤት አገኘሁኝና እሱን ቤት ደልዬ የሆነ ብር አገኘሁኝ። በዛ ብር ነው ካፍቴሪያ የከፈትኩትኝ አለ። እንደውም ቦታውን አሳያለሁ ምናምን ብሎኛል። በቀጠሮ ችግር የለውም አየዋለሁ። ግን እንደዚህ እየታተራችሁ ያሰባችሁት ነገር ሳይሳካ ሲቀር እየለፋችሁ አመዳፋሽ ሆናችሁ ስትቀሩ ከማንም በላይ የሆነ እውቀት ይዛችሁ ወደኋላ ስትቀሩ ኦፍኮርስ መጠራጠር መቻል አለ። ለምን ችሎታ የላችሁም እንዳትባሉ ችሎታ አላችሁ፣ ሰነፎች ናችሁ እንዳትባሉ ከማንም በላይ ትለፋላችሁ፣ ታትራላችሁ። የልጅ እንግዲህ ነግሬያችኋለሁ። ባገኘው አጋጣሚ ሁሉ ጉልበቱንም ጊዜውንም አእምሮንም ሳይሰስት የሚችለውን ነገር ሁሉ በሙሉ ልቡ የሚሰራ ልጅ ነው። ነገር ግን አይሳካለትም። የሚገርምህ በጣም ዲዛይን አድርጌ በራሴ የከፈትኩት ያው ነው። ቦታውን ሲነግረኝ ያው በጣም ማውቀው ቦታ ነው፣ ድምቅ ያለ ቦታ ነው፣ በጣም በቅርበት ማውቀው ቦታ ነው። እዛ ላይ የተከፈተ ካፌ አንድ ሰው አይመጣም አለ። ጎኑ ያሉት ስጋ ቤቶች፣ ካፌዎች ግን በደንብ በሰው የተሞሉ ናቸው። ይህን ስንመለከት ለምንድን ነው የማንጠራጠረው? ምንድን ነው የተለየው? በጥራት እስከሰራን ድረስ ቤቱን አሳምረን እስከያዘ ድረስ
ከኛ ያነሱ ካፌዎች በጥራትም በይዘትም ያነሱ ካፌዎች የተሻለ ገቢ ሲኖራቸው እኛ ጋር አንድ ሰው የማይመጣ ከሆነ there is something መጠርጠር ነው። ስለማንጠረጥር ነው ብዙዎቻችን እየወደቀን ያለ ነው፣ ጎል እየገባን ያለ ነው። እና ይሄ ልጅ እንደዛም ሆኖ ቤቱን ዘጋው እና በኋላ እንዴት አድርገው ስለው ቤቱን ዘጋውት ነው ያለው። ቤቱን ዘጋ፣ ፈርኒቸር ቤቱንም ዘጋ። አሁን በቃ ያገኘውን ስራ ነው እንትን የሚለው እና ምን ያህል ሞራል እንደሚነካም አስቦት። በጣም በሚገርም ሁኔታ ደግሞ ራሱን ማውጣት ስለሚፈልግ ራሱን ችሎ መኖር ስለሚፈልግ ከእናቱ ቤት ከወጣ በኋላ እየታተረ በነበረበት ሰዓት ላይ ልክ ካፌውን ሲከፍት ካፌ ውስጥ አስተናጋጅ አድርጎ ከቀጠራቸው ልጆች መካከል አንደኛዋ ልጅ ያው በፍቅር ይግባባሉ። ሲያት በባህሪም በቃ ተያይዘን እናድጋለን በሚል እዛው የቀጠራት ልጅ ነው ያገባት እንደነገረኝ ከሆነ ማለት ነው። እና እንደውም ቅርብ ጊዜ ልጅ ሁሉ ይመጣልናል ያለው ተመስገን ነው። ይሄም የእግዚአብሔር በረከት ነው፣ ብሌሲንግ ነው ላወቀበት። ነገር ግን ይሄ በሆነበት ሰዓት ላይ ደግሞ ስራው ሲጠፋ የያዛችሁት ነገር ሲዘጋ፣ እንደነገርኳችሁ ካፌው ሲዘጋ፣ ፈርኒቸር ቤቱ ሲዘጋ፣ እንዲህ ጠረ መስረታችሁ ልጅ እየመጣ ሊያሳድርባቸው የሚችለውን ተጽዕኖ አስቡት። ብሩህ አእምሮ ይዛችሁ ጎበዝ ተማሪ ሆናችሁ ሁሉ ነገር ዝግዝግት ሲል ምንድነው ከጀርባው ያለው ብሎ መጠርጠርና ማሰላሰል በጣም ጠቃሚነት አለው። ምክንያቱም በዚህ ላይ ውስጥ አሁን ብዙዎች እየሄዱ ስለሆኑ ይሰራሉ፣ አይሳካም፣ ያጠናሉ፣ ጎበዝ ተማሪዎች ናቸው፣ ያችሎታቸው ተነጥቋል። ማን ነጠቀው? ከአንድ እስከ 3 ይወጡ የነበሩ ከኦል ሴክሽን አንደኛ ይወጡ የነበሩ ልጆች ዛሬ 50 ምናምናኛ ነው የሚወጡት። ዩኒቨርሲቲ ገብተው ሰቃይ የነበሩ ተማሪዎች እንኳን ሰቃይ ላይ የሆኑ ዋርኒንግ ላይ ነው ያሉት። በዲና በኤፍ በሲ ነው የሚለቃለቁት። ድንገት ነገሮች ለምን ይቀየራሉ? ይሄን ለምን አናስብም? በጣም ጉብዝናችንን ከፋውንዴሽን ከመሰረት ይዘን ከመጣን ሄደን በችሎታችን ይሄ ኮርጆ ምናምን የሚያልፈውን ታውት እሱን አይደለም እያልኩ ያለሁት። በችሎታው የሚመጣው ሰው ግን የሆነ ቦታ ላይ ነገሮች በአንድ ጊዜ 360 ዲግሪ ተቀይረው ሲበላሹ አንደኛ የወጣ የነበረ ልጅ መጨረሻ ላይ ሲወጣ ኤ ስኮር እያደረገ የመጣ ልጅ ኤፍ ሲለቃለቅ ዋይ ብሎ መጠየቁ ወሳኝነት አለው። ይህም ልጅ በእንደዚህ አይነት ላይን ውስጥ ነው ያለፈው። አሁን የሱ ነገር እዚህ ጋር ነው። አሁን ወደ እነዛ ቤተሰብ ላይ ነው ትልቁ የኔ ታርጌት የዛሬው መርሃ ግብር እንዲያስተምር የምፈልገው እሱ ስለሆነ ማለት ነውና እሱ እንደዛ ብሎ ያመነባቸው ሰዎች የጠረጠራቸው ወይ ደግሞ እድሌን ወስዶብኛል ያላቸው ሰዎች አሁን ያሉበትን ደረጃ ልነግራችሁ ስለፈለኩ ነውና ለዛም ነው ለጊዜው የተሳካላችሁ ቢመስላችሁ ፋይናል ሪዛልቱ ግን ከናንተ አልፎ ከድል ወሳጆቹ አልፎ ለልጅ እንደሚተርፍም ልነግራችሁ ስለፈለኩ ነውና ሁሌ ፋሲካ የለም። ሁሌ ፋሲካ የለም፣ በተለይ ለእድል ወሳጆች ማለት ነው። ይሄ ልጅ በእንደዚህ አይነት ሁኔታ የለፋ አሁን እዚህ ደረጃ ላይ ነው ያለው። የሚገርምህ ያ መንፈስ ሙሉ ቤተሰቡ ላይ እንዳለማቀው አለ። ወንድሜ ጎበዝ ተማሪ ነው፣ ተመርቋል በኢንጂነሪንግ። አሁን ግን በቃ ምንም ስራ የለውም፣ ብስጩ ሆኗል። የሚያበሳጨውን ነገር አያውቅም። እህቴም ብትሆን አሁን ሁለቱም ከእናቴ ጋር ነው የሚኖሩት አንድ ቤት ውስጥ ተጣባችሁ። እንግዲህ ስራ ትፈልጋላችሁ፣ የለም። እህቴም ብትሆን ተምራ የጨረሰች ነች፣ ግን ስራ የለም። ትዳር ለመያዝ ትሞክራለች፣ ፌል ያደርጋል፣ አይሳካም። የምትቀርባቸው ወንዶች ይርቃታል ወይም እሷ ትርቃቸዋለች። ቁጡ ሆናለች። በትንሽ በትልቁ ነው የምትቆጣው፣ የምትበሳጨው። ይሄ አይነት መንፈስ ውስጣችንን የማንመረምር ከሆነና ችግሩን አውቀን በጊዜ የማንቀርፈው ከሆነ ሁሌም ተከትሎን ነው የሚኖረው። ሁሌ እንደበጠበጠን፣ ሁሌ ሰላም እንደነሳን ነው የሚኖረው ሰዎች። አሁን የእሱ እምነት ያ ነው። እዛኛው ቤተሰብ ውስጥ በተለይ በአክስቴ ባል በኩል የመጣው ላይን ላይ እርግጠኛው ነው የምነግርህ እድላችንን የቤተሰባችንን የኔ ብቻ አይደለም ነው የሚለው የእህቴም የወንድሜም የእናቴም እድል ተወስዷል ብሎ ነው የሚያምነው። ምክንያቱም እናቴ ታታሪ ነበረች። አባቴ ከሞተ በኋላ እንዴት እንዳሳደገችን አውቃለሁ። የምትሞክረው ነገር እንኳን ያኔ በከፊል ይሳካለት ነበር። አሁን ሁሉ ነገር ተዘጋግቶባታል። እሷን ሳይ እኔ ራሴ ህሊና እየተበጠበጠ መጣ። የሆነ ነገር ትሞክራለች፣ እንትን አትልም። ሁለቱ ልጆች እሷ ጋር ነው የሚኖሩት። ምክንያቱም ስራ የላቸውም። እናት ነች፣ አውታጥላቸውም። ያ ተጽዕኖ አሳድሮብኛል። ካፌው ቢሳካልኝ፣ ፈርኒቸር ቢሳካልኝ ኖሮ ቢያንስ ወንድሜንም እዛም ትቼ እንትን እለዋለሁ። ካፌ ውስጥም ቢሆን እህቴ ጸባያው ቢስተካከል እዛ ለራሷ መሆን ግን ያ ሁሉ ነገር አሁን ጠፍቷል።
የሚገርምህ ደግሞ በፊት አክስታችን የተሻለ አቅም ስላላት ሀብታም ስለሆነች እናቴንም ትደጉማት ነበር። አሁን ያቆሟል አለ፣ ተዘግቷል፣ ተቆልፏል። አንድ ብር አትልክላትም። እኔም ጋር ስትመጣ እኔም አንዳንድ ጊዜ የሆነ ነገር ስሞክር በርታ እያለች የሆነ ነገር ትልልኝ ነበር። ያን ያህል ብዙም ባይሆንም የሆነ ነገር ትደጉመኝ ነበር። አሁን ያ ሁሉ ነገር የለም። አንዳንድ ጊዜ እንደዛ ሲላይ በጣም ነው ያዘንኩት። አም ሶሪ። ወንድ ልጅ ብዙ ነገር ሞክሮ እምቢ ብሎት የፍቅር ጓደኛን ወይም ደግሞ የትዳር አጋሩን የሚያበላው እስኪያጣ ድረስ ሲቸገር ማየት በጣም ነው የሚያስጠላው። ያም የእሱ ባልሆነ ስህተት፣ ያም የክፉ ሰዎች የክፋት ውጤት በሆነ ድርጊት እዛ ደረጃ ሲደርስ ከማየት የበለጠ በጣም የሚያስጠላ ራስን እንዲጠሉ የሚያደርግ ነገር የለም እና ይሄ እየተዘወተረ መጥቷል ኢትዮጵያ ውስጥ። በደንብ አካባቢያችንን ሰርች ብናደርግ ብዙ ፊት ለፊት የምንጋፈጣቸው እውነቶች ከዚህ ጋር የተያዙ ናቸው እና አሁን የእሱ ላይፍ ሁኔታ እንደዛ ነው። እህቱም ወንዱም ስራ የላቸውም። የሚያስቡት ነገር ፌል ያደርጋል። እሷም ትዳር ብትሞክር የፍቅር ግንኙነት ብትሞክር ፌል ያደርጋል። ወንድሙም ያለበትን ሁኔታ ነግራቸዋለሁ፣ እሱ ያለበትን ሁኔታ ነግራቸዋለሁ። እሱ ልዩነቱ ምንድነው? ወጣ ብሎ ያገኘውን ነገር ተፍተፍ እያለ እንደው በቀን የተገኘችውን ነገር ለሚስቱም ለሚመጣውም ልጁ ይዞ ይገባል። ገና ለሚወለደው ልጁ ያሉበት ሁኔታ ነው። ያኛውን ቤተሰብ ደግሞ እንመልከት። ዋናው እንደውም የኔ የትኩረት አቅጣጫ ያኛው ቤተሰብ ላይ ነው። ከሱም ጋር የተነጋገርነው የተማመንበት ምንድነው እድል መውሰድ ፋይናል ሪዛልቱ ምን እንደሆነ ማሳየት ስለሆነ ማለት ነውና ያኛው ቤተሰብ እንደነገርኳቸው አባታቸው ሞቷል አለ። እንደዛ ያደርግ የነበረው አያታቸው አሉ፣ አክስቲያውም አለች። ፋይናንሻሊ ደህና ቢሆኑም ፋይናንሻሊ እናትየው ደህና ብትሆንም የልጆች ሁኔታ ግን የሚያሳዝን ነው። አንደኛው ራሱን ሊያጠፋ ሞክሮ ፌል አድርጓል። ራሱን ሊያጠፋ አንደኛው የአእምሮ በሽተኛ ሆኗል። አንደኛው በህይወት የለም። ሶስቱ ልብ አድርጎ እነዚህ ልጆች ምናልባት እነሱ ያመጡት ኃጢአት ላይሆን ይችላል፣ ወይ አያት ያመጣችው ኃጢአት ሊሆን ይችላል፣ ወር በሰውየው በኩል ማለት በአክስት ባል በኩል የመጣ ኃጢአት እንግዲህ የዚህን እድል ወስዶ ለልጆቹ ሰጥቶ የተወሰነ ጊዜ ተሳክቶላቸው ሊሆን ይችላል። በኋላ ግን የተሳካው ነገር ፌል ማድረጉ አይቀርም። የሆነ ሰዓት ላይ እኮ በዚህ መስመር የሚሄዱ ሰዎችም ወይ የረሱትና የቀላመዱትን ነገር ግብር ሲያጎሉ ምን ሲሉ ወይም ደግሞ እግዚአብሔር ለነዛን ሰዎች የቅን ልብ ተመልክቶ እነዚህ መቅጣት ሲፈልግ የፍርድ ቀኑ ይመጣል። እሱና ማሰብ ያለብን በተለይ እድል ወሳጆች የፍርድ ቀን እንደሚመጣ አትጠራጠሩ። እግዚአብሔር በጥፍ እንደሚቀጣቸው የሰውን እድል ወስዳቸው ሰውን ባዶ አድርጋቸው እናንተ ተምራችሁ ብትመረቁ እናንተ ነግዳችሁ ብታተርፉ ሁሌ በዛ መልኩ ትቀጥላላችሁ ማለት አይደለም፣ ትከስራላችሁ። ኪሳራው ደግሞ በጣም የሚያስጠላ የህይወት ኪሳራ ጭምር ነው። ስለዚህ እነዚህ ሶስት ልጆች የወንዶቹ እንደነገርኳችሁ ነው። አንደኛው ከመሬት ተነስቶ ዲፕረስድ ሆነ። በማን ጊዜ ራሱ ላይ ሱሳይድ ሞክሮ በመከራ ነው የዳነው። አንደኛው በህይወት የለም። አንደኛው ግን እንዳለም አትቆጥሩትም። አንዳንዴ ሲሻለው ትልቅ ቦታ የነበረ ልጅ ስራ ይፈለግለታል። ኖርማል የሚባሉ ስራዎች ጋር ሄዶ ይሰራል፣ ይገባል። አሁንም ሁሉም እናታቸው ጋር ናቸው ያሉት። ሁለቱ ሴቶች ጋር እንምጣ። አንደኛዋ ትዳር ይዛለች፣ ግን የተሳካ ትዳር አይደለም። ሁሌ አምባጓሮ ያለበት፣ ሁሌ ጸብ ያለበት፣ ይሄ ያልተሳካ የምትሉት አይነት ትዳር የለም። አንደኛዋ ልጅ ብቻ እዚህ ያለውን ነገር ስትመለከት ፊት የነበሩበትን ስታንዳርድ ፊት የነበሩበትን ደረጃ አይታ የሰው ወሬ ስላስጠላት፣ ምክንያቱም ልጆቹ ጠቅላላ በቃ ከመስመር ነው የወጡት። ያው ትዳር የሚይዘው ትዳር አይሳካለትም፣ ትዳር ቢይዝም የተጨመላለቀ ትዳር ነው። ግማሹ ራሱ ለማጥፋት ሙከራ ያደርጋል፣ ግማሹ በተለምዶ ሞሮ እንደዛ ያንን ማየት ስለአቃሳትና እዚህ ያለው ሁኔታ ስላላማራት ውጭ ሀገር የስራ እድል አገኘው ብላ ነው ሄደችው። ወደ አንድ ሀገር ሄደች። የስራውንም አይነት ነግሮኝ ነበር፣ አልጠቅሰውም። ትረዱኛላችሁ ብዬ አስባለሁ። እና በቃ እንደዛ ብላ እንደዚህ አይነት ስራ አገኘው እንዲህ አይነት ቦታ ምናምን አለች። ሄደች እዛ ሀገር
ይሄ ልጅ ደግሞ የሆነ ታይም ላይ ጥሩ በነበረበት ሰዓት ላይ እድሉን አግኝቶ እዛ ሀገር ሄዶ ነበረ። ከመጣው አይቀር የአክስቴ ልጅ ልፈልግ ብሎ ያለችበት ቦታ አፈላልጎ ያገኛታል። ግን ኮምፕሊትሊ እሷ እዚህ ያስወራችው ወይም እያስወራች ያለችውና እዛ የምትኖረው ኑሮ የምትሰራው ስራ በፍጹም አንድ አይደለም። እዛ የሴተኛ ዳሪነት ህይወት ነው የምትመራው። እዚህ የተወራው ግን ሌላ ነው። የሰውን ገበና ለማውጣት አይደለም ነው ያለኝ እሱ። ግን በሰው እድል ላይ ሰዎች ሲመጡ እነሱም ባያደርጉት ወላጆቻቸው እንደዛ አይነት ወንጀል ከፈጸሙ እድል መውሰድ ወንጀል ነው። የሰውን ህይወት ማባለሸት ወንጀል ነው። ግን ጣጣው ለልጅ ልጆቻቸው ነው። ጦሱ ለልጅ ልጆቻቸው ነው የሚተርፈው። ይሄው ተርፏል፣ በአይኔ የተመለከቱት ነው የሚለው። 5ቱም ልጆች ፎሪ ወጥተዋል፣ በተለያየ ሁኔታ ማለት ነው። እች ልጅ እዛ ሄዳ ሴተኛ ዳሪ ሆናለች። ሰው ሀገር ውስጥ ማንም አያውቅም። ሁሉ ነገር ከሶሻል ሚዲያውም ከምንም ራሷን ኦፍ አድርጋለች። ከማንም ጋር አትገናኝም። የራሷን ህይወት ነው የምትኖረው። አንደኛዋ ያልተሳካ ትዳር ውስጥ እንደነገርኳቸው ደስ ሲለው ባሏ ይቀጠቅጣታል፣ ያባራታል። ተመልሶ በጣም ጥሩ ቤተሰብ ውስጥ የነበረ ጥሩ ቤተሰብ ስላችሁ ኢኮኖሚካሊ ነው። ከዛ ኮንቴክስት አንጻር እንድተረጉምልኝ ይፈልጋለሁ እንጂ ጥሩ ስራችሁ ይሄ በስነስርዓት ነው እሱ አይደለም። የሶስቱን ወንዶች ደግሞ ነግሬያቸዋለሁ። ስለዚህ እዛ ቤት ውስጥ 5ቱም ልጆች አልተባረኩም ማለት ነው። ስለዚህ በረከትን የሚያጠፋው ምንድነው? ክፋት። በረከትን የሚያጠፋው ምንድነው? ምቀኝነት። በረከትን የሚያጠፋው ምንድነው? እግዚአብሔር የማይፈልገውንና የማይወደውን ነገር መስራት። ለጊዜው ያ ቤተሰብ መስሎት፣ ያም ደግሞ በጣም የቅርብ ሰው የራስን ሰው እድል ለልጆች አምጥቶ እንደ ሸቀጥ ማከፋፈል የመጨረሻ ውጤቱ ይሄ ነው ልላችሁ ፈልጌ ነው። ስለዚህ አሁንም በዛ መስመር ውስጥ ያላችሁ ስላልቆመ ነው። አሁንም ብዙ ታሪኮች አሁን እየተከወኑ ያሉ ታሪኮች ስለሚደርሱኝ ነው። አሁንም የሰውን እድል ወስዶ በሰው እድል ልጆቹን የተሻለ ቦታ ላይ ለማድረስ የሚታትር ወላጅ አለ። አሁንም ባለንበት በ20ኛው ክፍለ ዘመን መንቃት ባለብን፣ በራሳችን አእምሮ በራሳችን ጉልበት መጠቀም ባለብን ሰዓት የሰውን ጉልበት የሰውን አእምሮ ከእግዚአብሔር የተሰጠውን ጸጋ ነጥቀን ለራሳችን የምናደርግ ሰዎች አለን። መጨረሻ ውጤታችን እስካለን እንደዚህ ቤተሰብ ነው የምንሆነው። ምን ተጠቀሙ? ምንም ያሰቡት ነገር አልተሳካም። አንድ ቤት ውስጥ ከ5 ልጆች አንድ ሰው እንኳን እንዴት አይባረክም? አሁን ያንን ስትመለከት እናት በጣም ገንዘብ ቢኖራት በጣም ዲፕረስድ ነች አለ። ኢኮኖሚካሊ አቅም አላት፣ ከአንድ 2-3 ቤት አለ፣ መኪኖች አሉ ምናምን። ግን ይሄ የህይወት ዋስትና መሆን አይችልም። ሰላምን አያመጣም፣ ደስታን አያመጣም፣ መረጋጋትን አያመጣም። ከቤተሰብ ጋር ደስ የሚል ጊዜ እንድናሳልፍ እድልን አያመቻችም። እርስ በርስ እንኳን ስምምነት የለም ቤተሰብ ውስጥ። ስለዚህ በዛ አይነት መንገድ ለመሄድ ያሰባችሁ ሰዎች ለጊዜው ይመስላችኋል እንጂ ዘለቄታ የለውም። ዘለቄታ ያለው ከእግዚአብሔር ጋር ታርቆ በእግዚአብሔር መንገድ መሄድ ነው። በረከት የምትፈልጉ ከሆነ ልጆቻችሁ የተሻለ ደረጃ እንዲደርሱ የምትፈልጉ ከሆነ ልጆቻችሁ በተባረከ ትዳር ውስጥ እንዲኖሩ የምትፈልጉ ከሆነ ልጆቻችሁ በተባረከ የገንዘብ አቅም ውስጥ እንዲዘልቁ የምትፈልጉ ከሆነ የእግዚአብሔርን መንገድ ብቻ ተከተሉ። የሚያዋጣው ያ ነው ለማለት ነው። በዚህ ታሪክ አማካይነት መናገር የፈለግኩት ይህንን ነው። ለዛሬ ወደ እናንተ ባደረስኩት መርሃ ግብር እርግጠኛ ነኝ በተለይ እድልን የወሰዳችሁ እድል ለመውሰድ በዝግጅት ላይ ያላችሁ ሁሉ ትማሩበታላችሁ ብዬ አስባለሁ፣ ፈቃደኞች ከሆናችሁ። ካልሆናችሁም ደግሞ ውጤቱን ያው ወደፊት የምታዩት ነው የሚሆነው። ለማንኛውም አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ ታሪክ እንገናኛለን። እስከዛው ሰላም ሁኑ ብዬ ከመሰናበቴ በፊት ግን እንደዚህ አይነት አስተማሪ የግል ታሪክ ብዙዎቹን የሚያነጋግር የግል ታሪክ ያላችሁ ላኩልኝ፣ መልሼ ወደ እናንተ የማቀርብ ይሆናል። በድጋሚ ሰላም እየተሰናበትኩ ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል
እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ